ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ዕለቱ ቅዳሜ ነው። የቅዳሜን የቀኑን መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገናኝተናል። እንግዲህ የዓለማችን ጉዳይ በእጅጉ አሳሳቢ የሆነ በመምጣቱ በዚህ ጉዳይ ላይ እንግዲህ ወደ እናንተ መረጃ እያመጣን እንገኛለን። መረጃው እንግዲህ ኋላ ላይ ተጠናክሮ እንሰማዋለን። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን በተለይ ደግሞ አዲሱ የፈረንጆቹ 2026 ከገባ በኋላ እንግዳ የሆኑ ጉዳዮችን እየሰማን እያየን እንገኛለን። ጆሮንና ዓይንን ያዝ የሚያደርጉ መረጃዎች ለኛ እንደ ማንቂያ ደወል ስለሆነ በንቃት እንግዲህ እንድትሰሙን በጌታ ፍቅር እናሳስባለን። ፓስተር አለማየሁ እንግዲህ ተዘጋጅቶበት የመጣውን መረጃ ከማሰማቱ በፊት ሰላምታ እንለዋወጥና በቀጥታ መረጃውን እናደምጣለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ዛሬ እንግዲህ አዲስ ቀን ነው፣ ቅዳሜ ነው። ዓለማችን እንዴት እየሆነች ያለችው? እንግዲህ ዓለማችን በጣም አስፈሪ ነገር ነው ያለው። አንዳንዱ ለመዘገብም ራሱ በጣም ትንሽ ይቸግራል። ምክንያቱም ምን እየሆነ ነው ያለው ብለህ ልጠይቅ የምትችልበትና ዓለም መከባበር የጠፋበት፣ መሪ የጠፋበት፣ እግዚአብሔርን መፍራት የጠፋበት፣ ሁሉም በየራሱ መንገድ ሄደ የሚለውን የእግዚአብሔርን ቃል እንድታስታውስ ያደርጋል። እንግዲህ አሁን ላይ ደግሞ መካከለኛው ምስራቅ ሶሪያ ያገረሸበት ይመስላል። በእርግጥ እንደ እግዚአብሔር ቃል የሚጠበቅ ጉዳይ ነው። ሶሪያ ላይ የአልሻራ መንግስትና የእነዚህ ኩርድ ዲሞክራቲክ ምናምን የሚባሉ ህብረቶች በሁለተኛ በሆነችው ከተማ ላይ ከፍተኛ ውጊያ እየተደረገ ነው ያለው። እንግዲህ እነዚህ ኩርድ ማህበረሰቦች በጣም በከፍተኛ ሁኔታ ነው እየተዋጉ ያሉትና ቀላል ውጊያ አይደለም እየተደረገ ያለው። አሁን እቺ ሁለተኛው ከደማስቆ ቀጥሎ በጣም ሁለተኛ የምትባለው ትልቅ ከተማ ነች። ከዚህ በፊትም በእንትና ጊዜ ማለት ነው በማነው የሶሪያው ፕሬዚዳንት ባላሳድ ጊዜ አሌፖ ላይ ነበረ ከፍተኛ ውጊያ እየተደረገ የነበረው እና አሁን ላይ እንደገና በአሌፖ ከፍተኛ ውጊያ እየተደረገ ነው ያለው። ኃይለኛ ውጊያ ነው፣ በጣም ኃይለኛ ውጊያ ነው እየተደረገ ያለው። በጣም አስደንጋጭ የሆነ ነገር ነው የተከሰተው። አዎ፣ ለአንድ ቀን የተኩስ አቁም ስምምነት ተደርጎ ነበረ። እሱ ትናንትና ተነስቷል። ይሄ ዝም ብሎ የመጣ ጉዳይ አይደለም። እንግዲህ የደማስቆ መንግስት ከመጀመሪያው ባለመስማማት የቀጠሉ ሲሆኑ በጥምሩ ውስጥም በቂ ቦታ አልተሰጠንም ብለው የሚሉ ናቸው። አንደኛ እነዚህ አሁን ከኩርድ ጋር ተጣምረው የሚዋጉ ግራ ዘመሞች ናቸው። አብዛኛው የካቶሊክ ተከታዮችና ክርስቲያን ማህበረሰብ ይበዛባቸዋል። እነዚህ እኔ አሁን እዚህ ጋር ጌሙ ያለው የት ጋር መሰለ? አሜሪካ ሁለቱንም ትደግፋለች። የአልሻራን መንግስት ትደግፋለች፣ እንደገና ደግሞ የነዚህ ኩርዲስታን ማህበረሰብን ትደግፋለች። ኩርዲስታኖች ደግሞ ሁለት ናቸው። አንደኛው ፒኬኬ የሚባለው ቱርክ ውስጥ የሚገኘው
አዎ የቱርክን መንግስት የሚዋጋው ነው። ሁለተኛው ደግሞ እዚህ ሶሪያ ውስጥ ያሉ ናቸው። ለነገሩ ኢራቅም ውስጥ አሉ፣ ኢራንም ውስጥ አሉ፣ ቱርክም ውስጥ አሉ እና ሶሪያም አሉ እና በሽግግር መንግስቱ ተገቢውን ቦታ አልተሰጠንም በማለት የራሳቸውን ራስ ገዝ ማቋቋም ይፈልጋሉ። ራስ ገዝ ማቋቋም መፈለግ ብቻ ሳይሆን እንደዚሁም የኩርድ ኃይል ጋር ያሉ ጥምረቶች አሉ። አልሻራን እየተዋጉ ያሉት አልሻራ ደግሞ ቀኝ ዘመም ናቸው። አክራሪም የእስልምናውን የሚያቀርቡ ግሩፖች ናቸው። አሁን ይኸውልህ ከነዛ ጀርባ እስራኤል አለች። ምንም አትጠራጠር። አሜሪካ አለች። በቅርብ ደግሞ አልሻራ መሐመድ አልሻራ ሄዶ አሜሪካ ደርሶ ነው የተመለሰው እና በትናንትናው ዕለት ራሱ የአውሮፓ ፕሬዝደንት ቮንደርሊንና ከእሳቸው ጋር አንድ ከፍተኛ ባለስልጣን የት ነበሩ ብትለኝ ደማስቆ ነበሩ። ይሁን እንጂ አሁን ላይ አሜሪካ ፍላጎቷ ምንድነው? የአልሻራ መንግስት የሶሪያን አንድነት ጠብቆ ይሄዳል የሚል እሳቤ እንደሌላት አሜሪካ ይታወቃል። ምንድነው የአሜሪካ ትልቁ ታርጌት ሾክን በሾክ ነው። የእንትንን ኤስአይስን እንዲዋጋላት ነው የምትፈልገው እንጂ በእውነት ለሶሪያ መንግስት እንትን ቢሆን ኖሮ ምክንያቱም ምናልባትም በዛም ተራምዳ ኢራንንም ለማጥቃትም የማጠናከር ጉዳይ እንደሆነ ለመመልከት ይቻላል። እንግዲህ ይሄ ነገር በቀላሉ የተመለከተ ጉዳይ አይደለም። በሀገሪቱ 2 ከተሞች ማለትም በአሌፖ ከፍተኛ ፍልሚያ እያደረጉ ይገኛሉ። በትናንትናው ዕለት ራሱ ከፍተኛ የሆነ ግጭት ነበረና እስካሁን ወደ 70 ምናምን ይላሉ። አንዳንዶቹም ከዛ ያሳንሳሉ፣ አንዳንዶቹም ከዛ ያስበልጣሉ። ሞተዋል ይላል። በሺዎች የሚቆጠሩ ግን እቃቸውን ሸክፈው እንደገና ከአሌፖ ሲሰደዱ ሲወጡ ይታያል። ምንድነው ስለሷ የተባለው ሸክም የሚለውን እስቲ እንመልከት። እግዚአብሔርን ቃል ኢሳይያስ 17:1-2 ላይ ስለ ደማስቆ የተነገረ ሸክም ይላል። ደማስቆ ከተማ ከመሆን ትቋረጣለች፣ ባድማና የፍርስራሽ ክምር ትሆናለች። ከተሞቿም ለዘላለም የተፈቱ ይሆናሉ፣ ለመንጋ ማሰማሪያ ይሆናሉ። መንጎችም በዚያ ያርፋሉ፣ የሚያስፈራቸውም የለም ይላል። እንግዲህ ይሄ ደማስቆ ከተማ ከመሆን መቋረጥ በምን ምክንያት ነው ብትል፣ አንደኛ ለአርሚ ጌዲዮን የጦርነት ሰልፍ የሚመች ሁኔታዎችን መፍጠር ነው። ሁለተኛ በዛ አካባቢ የተረጋጋ ነገር እንደማይኖር አመልካች ነው። መንጋዎች የሚለው በቡድን የተደራጀ ራሱን የቻለ በአንድነት የማይመራ የራሱ የሆነ እሳቤ ያለው ጽንፈኞች የሚፋለሙባት ባድማ፣ ሰዎች የማይኖሩባት ባድማ ትሆናለች። ከተማ ከመሆን ትቋረጣለች ያለው እውነትም ነው። አሁንም ከተማ ከመሆን እኮ የተቋረጠች አገር ነች። ከተማ ሆነች ማለት አይቻልም እኮ ነው። የዓለም ሚዲያዎች እኮ ቀርጸው እያሳዩን ያሉት ምስሉ ራሱ በጣም ባስደንጋጭ ሁኔታ ከተማ እንደዚህ የፈረሰ ከተማ በዓለም ላይ ያለ ብያ ይፈለጋል። ይሄ እንዲሆን ደግሞ ምን መሰለኝ እግዚአብሔርም ቃል ይላል፣ ግን ይፈለጋል ደግሞ በእነ እስራኤልም እና አሜሪካም አሁን ከዚህ በኋላ ሶሪያ ገና በኃይል አግኝታ ጉልበት ወጣ አንድነቷ ተጠብቆ እንዲወጣ አይፈለግም። ቢፈለግም ከዚህ በፊት እንዳልነው ደካማ መንግስት እዛ ጋር እንዲቀመጥ ይፈለጋል። ለአሜሪካም ለእስራኤልም የሚመች ደካማ መንግስት እንዲቀመጥ ይፈልጋል። ግን መጽሐፍ ቅዱስ ደግሞ ያንን አይደለም የሚለው። መጽሐፍ ቅዱስ እንደውም ለእስራኤል አስጨናቂ እንደሚሆን ነው ያ ስፍራ። ከተማው ባድማ ይሁን እንጂ የጽንፈኞች መፈልፈያ ሆኖ አስጨናቂ ስፍራ እንደሚሆን ይታወቃል። እና እንግዲህ ያንን ወደፊት በሂደት የምናየው ነው። ሌላው ራሽያ ትናንትና አውሮፓን ያሸበረና ያስደነገጠ በጣም ኃይለኛ ኦሬሽኒክን ተኩሳለች። ኦሬሽኒክ እንግዲህ በጣም ግዙፍ ሚሳኤል ነው። ከውስጡ በ3 የሚተፋው ነገር ነው። በ15 ደቂቃ ባልሞላ ጊዜ ውስጥ ነው ኢላማውን አፈርድሜ ያበላው። በራሱ ጋይድድ ሚሳኤል ነው።
ዲክቴት መደረግ አይችልም። ይህንን በትናንትናው ዕለት የበቀል እርምጃ ብላ በዩክሬን ላይ ድብደባ አድርጋለች። ነገር ግን ከሌላው ጊዜ ያልተለመደ የሆነው ነገር ምንድን ነው ቢባል ከፖላንድ 60 ኪሎ ሜትር ላይ ድንበር ላይ የሆነ አንድ ትንሽ ከተማ ላይ ነው ከፍተኛ ጥቃት የተፈጸመው። ይህ ማለት እንግዲህ ለአውሮፓ ህብረት ቅርብ ነው ማለት በጣም ለኔቶ ትናንት በጣም አስደንግጧል። አሁን ብዙዎች የሚሉት ምንድነው ከአሜሪካ ጋር የገቡበት ሁኔታ ትንሽ ጠንከር ያለ ነገር አለ። ይሄ የነዳጅ ፖለቲካ በጣም ከባድ ነው። እኔ በቀደምም ስል ነበረ ዓለም ላይ እንዲሁም በተለያዩ አዳዲስ ሀገሮች ነዳጅ እየተገኘ ነው። ግን ለምንድነው የነዳጅ ፖለቲካ ምክንያት ይሆኑ ወይ ሰበብ ይሆኑ የሚለውን ነገር እያየሁት ነው ያለው። ምክንያቱም ከዚህ በፊት ሆኖ ያልታወቀ ነገር ነው። አሁን የነዳጅ ፖለቲካ በተለይ የአሜሪካ መንግስት ወይ ሪፐብሊካኖቹ በእርግጥ ዋሪየር ናቸው፣ ድሮም ይታወቃሉ በእንደዚህ አይነት ነገር በጦርነት ነገር ነው የሚታወቁት። ግን አሁን ላይ ሀገሮችን የማመስ ነገሮች ይኖራሉ እና አንድ የሩሲያ የነዳጅ መርከብ እንደተያዘ ትናንት ዘግበን ነበረ። ምናልባትም አሜሪካንን ለማስፈራራት የተደረገም ሊሆን ይችላል የሚል እንደ ማስጠንቀቂያ አይነት መልእክት ሊሆን ይችላል የሚል ነገር አለ። ፍጥጫውንም ከአሜሪካ ጋር የገባችበትን ፍጥጫ አሜሪካ እንድታስበው ለማሳሰብ የሚመስልም ነገር አለው። እንደው ይሄም ማለት የዚህ የነዳጁ ፖለቲካ ከሱ ባሻገር አሜሪካ አሁን እያደረገችው ያለችው ነገር የሩሲያንና የቻይናን መረብ የመበጣጠሲያ አይነት ይመስላል። ለምሳሌ ከቬኔዙዌላ ጋር አሁን ደግሞ ሰሞኑን ደግሞ ከኢራን ጋር ኢራን ውስጥ እየሆነ ያለው ነገር ያንን የሚያመላክት አይመስልህም? ነው። ግን አሁን ምን መሰለህ ቻይና አድፍጣ ነው ያለችው። አንድ የተፈራ እርምጃ በአሜሪካ ላይ ልትወስድ ትችላለች የሚል ስጋት አለ። አልዘገብነውም እንጂ ስጋት አለ። ምንድነው ያም ስጋት? ምናልባትም አሜሪካንን ሊያሽመደምድ ይችል ይሆን የሚል ፍርሃት አለ። ምክንያቱም ኢኮኖሚካሊ ለምን አሁን የቬኔዙዌላን ነዳጅ ከሚጠቀሙ ሀገሮች አንዱ ያው ቻይና ነች፣ በከፍተኛ ሁኔታ ትገዛ ነበረ። ሁለተኛ የራሱ ሩሲያም ትገዛለች። የሚገርመኝ እኔ እኮ ነው እቺ መርከብም ከዛ ጭና እና ምንድነው ብዙ ሀገሮች አሉ ከዛ የሚገዙት። ምናልባትም አሁን ላይ የዶናልድ ትራምፕን በግል በብቸኝነት የመወሰን ሁኔታን በምክር ቤቱ እየቀማ ይመስላል። በእነዚህ 2 ቀን ስብሰባዎች አሉ። ሴኔቱ ካጸደቀውና አሰጋቸው ፓርላማው ምክር ቤቱ ኮንግረሱ ካጸደቀው ምንም ነገር እርምጃ በማንኛውም ሀገር ላይ እርምጃ ከመውሰዳቸው በፊት ማሳወቅ አይደለም ኮንግረሱና ሴኔቱ መወሰን አለበት የሚል ነገር መጥቷል። በእርግጥም ደግሞ ተገቢ ነው ብዬ አላለው። ለምንድነው አሁን ድንገተኛ የሚወሰዱ ነገሮች ራሱ አሜሪካንን ይዟት ሊጠፋ ይችላል። ስለዚህ ፍሬን የመያዝ ያህል ነው። ወደፊት እንግዲህ ሰፊ ዘገባ ይዘንበት እንመጣለን። ዓለማችን እንግዲህ በእንዲህ ሁኔታ ነው ያለችው እንላለን። ቅድም እንግዲህ እግዚአብሔር ቃል የሚለው ነገር ሁልጊዜ ይፈጸማል። ሰዎች ሞኝ አትሆኑ። እግዚአብሔር አይሰማም አትበሉ። እግዚአብሔር አያይም አትበሉ። ዝም አለ ማለት እግዚአብሔር ታገሰ ማለት አላየም አልሰማም ማለት አይደለም። እግዚአብሔር ያያል፣ ይሰማል። ነገር ግን ራሳችንን ለፍርድ ሳይሆን ራሳችንን ለእግዚአብሔር ኪንግደም ማዘጋጀት አለብን። ራሳችንን ለእግዚአብሔር ሕያው መስዋዕት አድርገን ማቅረብ አለብን። ዓለም አሁን ላይ የተመረጡትን እስከምታስት ድረስ ከባድ ሁኔታ ውስጥ እየገባች ነው ያለችው። ይሄ ምስቅልቅል እየቀጠለ የሚሄድ እንጂ እየቀነሰ የሚሄድ አይደለም። ሰዎች ገንዘብን ከመውደድ የተነሳ ሕዝብን፣ ማህበረሰብን እስከ መሳደብ እስከ መጥላት የደረሱበት ደረጃ ላይ ናቸው። አንዳንዶቹ ከማንጠብቃቸው መሪዎች ግን ይሄ ነገር ፍርድ አለው፣ ይዞ ይመጣል። ለጊዜው ዝም ስለተባለን ያወቅን እንዳይመስልን፣ ይህ እንደው በቃል አይደለ እኛ ያልነውን እውነት እንዳይመስልን እና እንጠንቀቅ፣ እንዘጋጅ፣ እንጸልይ፣ እግዚአብሔርን ፊት እንፈልግላለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።
ፕሮግራማችንን ለብዙዎች በማዳረስ ከኛ ጋር አብራችሁ አገልግሉ። ይህን በማድረጋችሁ የእግዚአብሔር በረከትና ጸጋ፣ ምሕረት፣ ቸርነት ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በእውነት በጣም ጥሩ ምክር ነው የመከርከን። እንግዲህ ጆሮ ያለው እንዲሰማ ደግሞ እኛ ደግሞ ምክር ወደ እናንተ ማድረስ ወደናል። በተለይ ደግሞ የአንደበት ጉዳይ በጣም ሊታሰብበት ይገባል። ቅድም እንዲያውም አንድ መረጃ እናንተ እያየን አንድ ምሳሌ አንዱ መስሎ ነበርና ያው እንግዲህ ሀገራችን አንዳንድ አባባሎች እውነታነት ስላላቸው ያበራሽን ጠባሳ ያየ ምንድነው የሚለው በእሳት አይጫወትም ይላል እንግዲህ የሀገራችን ብሂል። ስለዚህ ከምን ጊዜውም በላይ መንፈሳችንም አይምሯችንም ንቁ ሆኖ በአውሬው መንግስት ላይ ራሳችንን እንዳናገኝ ከወዲሁ ራሳችንን ሰብሰብ በማድረግ ከዞናችን ባንወጣና ከእግዚአብሔር ሐሳብ ባናፈነግጥ የተሻለ ነው የሚል እንግዲህ እንደ ምጽአቱ አዋጅ ነጋሪ ምክራችንን መለገስ እንወዳለን። እንግዲህ ውድ አድማጮቻችን ለዛሬ የቀኑ የቅዳሜ ቀን ይዘን የመጣነው መረጃ ይህንን የመሰለ ነው። ማምሻው ላይ እንግዲህ ወደ 12 ሰዓት ላይ ቀጥታ ስርጭት ስለሚኖር ወዲሁ ግብዣችንን ወደ እናንተ ማጋራት እንወዳለን። ለወዳጅ ዘመድ እንዲሁ በማጋራት በጣም ወሳኝ የሆነ አጀንዳም ስለሆነ እንድታደምጡ እንጋብዛለን። መልካም ጊዜ ይሁንልን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።